ለወንድሜ እንዳለ ተረፈ ከተለያየንበት ቀንና ሰዓት ጀምሮ ለጤና እንደምን ሰንብተሃል? እኔ ደህና ነኝ፣ አምላክን አይክፋው። ካንተ ከወንድሜ ናፍቆት በስተቀር አባባ ደህና ነው። መቼም እንደተቀየመ አውቃለሁ። መቼስ የፈሰሰው ውሃ አይታፈስምና። ልክ የኪዳነ ምሕረት ዕለት አይደል ከቤት የወጣሁት። ቀኑን ሙሉ ሲሄድ ውዬ ጀንበል ልትገባ ስትል ደጀን ከተማ ደረስኩ። ማታውኑ የጭነት መኪና አገኘውና አዲስ አበባ ሊያደርሰኝ ተስማምተን 6 ሽልንግ ከፈልኩ። አብረውኝ የተሳፈሩት ሰዎች በኋላ ሲነግሩኝ ባለመኪናው ያገናኘኝ ደላላ 1 ሽልንግ አታሉኛል። ኩንታሉን፣ ቆዳውን፣ ሰውንም ስለጫነ መሬት ሆነው ሲያዩት ሰማይ የነካ ይመስላል። በግድ እየተገፋው በመሰላል ከወጣው በኋላ መሬት ያለው ሰው የማነሱ ነገር መኪናው እያገሳ መሄድ ሲጀምር በጣም ፈራሁ። ባባው በመንገድ ላይ የነበረው ሰውም ውሻውም ዶሮም እግሬ አውጭኝ እያለ ሸሸ። ከፊታችን መሬቱና ዛፉ ሳይቀር ወደ ኋላ ሲሮጥ ጊዜ ባሰኝ። ቁልቁለቱም መውረድ ሲጀምር ወደ ቀኝ ወደ ግራ ዘመም ሲል ተሽቀንጥሬ ገደል የምገባ መሰለኝና አቁምልኝ ልውረድ ብዬ ጮህ። ማን ይስማኝ? አይኔ እያየ ገደል አልገባም ብዬ ብሸፋፈን ንፋሱ ጋቢዬን ገፈፈኝ። አይ እንግዲህ ባወጣው ያውጣው ብዬ ገመዱን በሁለት እጄ ጥርቅም አድርጌ አጥብቄ ያዝኩት። የሹፌሩ አሽከር ከልቡ ሲስቅብኝ ጊዜ የኔ ነፍስ ከማን ይበልጣል ብዬ መደፋፈር ጀመርኩ። እንደ መንግሥተ ሰማያት መግቢያ በጠበበው በዚያ ገደል መሃል ወርዶ አባይ ድልድይ ሲደርስ ልቤ ረጋ። ዳገቱን መውጣት ሲጀምር ከፊት ለፊታችን ያለው ቋጥኝ ላያችን ላይ የሚደረመስ ይመስል ነበር። ተኋላ ደግሞ ዞር ብዬ ሳይ እዚህ የወደቀ ሰው አጥንቱ እንኳን በወረንጦ ለመርቀም ያስቸግራል። ግን የፈራሁት ነገር ሳይደርስብኝ በሰላም ሜዳው አገር ደረስን። ቆላው ሙቀት ሲቆላኝ ነበር። አሁን ደግሞ ብርዱ ያንገረግበኝ ጀመር። እግሬንም እጄንም ቆፈን ያዘኝ። ትሬንታው እንዲያ ያጓራ ሲሄድ አደረና በበነጋው አዲስ አበባ አናት ደረስን። ትንሽ እንቅልፍ አሸልቦኝ ስለነበር አጠገቤ የነበረው ሰው ተነስ አዲስ አበባን እያት አለኝ። ቀና ብዬ ሳይ አይኔን ማመን አቃተኝ። በመቶ አይነት ብርሃን አዲስ አበባ ትንቀለቀላለች። ጥርት ባለው የበጋ ሰማይ ጨረቃ ፍንትው ብላ ስታበራ የዚህን ግማሽ አይደምቅም። እኛ ሁሉ ከዋክብትን ደንቁ ያንጸባረቁ ሲያጅቧት የብር ሰፌድ መስላ የምታሳየን ነጭ ብርሃን አዲስ አበባን አይወዳደራትም። በቀይ፣ በቢጫ፣ በአረንጓዴ፣ በሰማያዊ መብራት መሃል ለመሃል ስትንቦገቦግ ዙሪያዋን ደግሞ እንደ ሐዘን ቀሚስ በጥቁር ጥለት ተከባለች። ትንሽ እንኳን አይቼ ሳልጠግብ ቁልቁለቱን አገባደደውና ከተማውን እየሰነጠቀ አለፈ። አሁን ደግሞ ባህር ዛፍ፣ ድንጋይ ቤት፣ አሮጌ ቆርቆሮ ቤት ብቅ ጥልቅ እያሉ አንዱ ወደፊት አንዱ ወደ ኋላ በሩጫ ይሰወራሉ። የሚታየው መብራትም ተበታትኖ የቅድቡን ውበት እያጣ መጣ። ከመኪና ላይ ከወረድኩ በኋላ ወዴት እንደሚሄድ ግራ ገብቶኝ ሳለ አንድ ግጥም ትዝ አለኝ። ወይ አዲስ አበባ ወይ አራዳ ሆይ አገርም እንደ ሰው ይናፍቃል ሆይ። ከዚህ አንዱን ሰውዬ ጠጋልኩና አራዳ የት ነው ብዬ ጠየቅኩት። ትኩር ብሎ አየኝና ሳቀብኝ። ምን ያስቀዋል ብዬ ሲገርመኝ ደበሎዬ በእጁ እየዳበሰ ምንድነው የለበስከው አለኝ። ዝም አልኩትና ሄድኩ። አንዲት ሴትዮ ከፊት ለፊቴ መጣችና አፏን ይዛ በፊቴ ቆመች። አራዳ ጊዮርጊስ ቤት በኩል ነው አልኳት። ለምንድነው ድብዳ እምትለብስ ብላ ጠየቀችኝ። በኋላ አንድ ሽማግሌ መንገዱን አሳየኝና ሄድኩ። ቀኑን ሙሉ አይኔ ጉድ ሲያይ ዋለ። የቤቱ አሰራር፣ የፎቆቹ አረዛዝ፣ የመኪናው ውበት፣ የሰው ማማር፣ በጠዋት ጮራ የሚፍለቀለቀው መኪናውንና የፎቁ መስታወት አዲስ አበባን የጻድቃንና የሰማዕታት ማረፊያ ከሆነችው ከመንግሥተ ሰማያት በላይ አሰብኳት። የሁሉ ቤት በአንድ ቦታ የተከማቸው ለምንድነው ብዬ ራሴን ይዤ ተደነቅኩ። እኛ ድምጻቸው ሳይሰማ እንደ ውሃ የሚፈሱ ትናንሽ መኪናዎች በሰው እጅ የተሰሩ ለማለት አያስደፍርም።
የቤተክርስቲያኑ ማማር፣ የተሳላሚው ሰው እርጋታ፣ የነዳያኑ ብዛት ያስደንቃል፣ ያስደምማል። ሰው እንደ ዘሐዘጊ በሚያማምሩ መንገዶች ላይ አንዱ ወደ ላይ ሌላው ወደ ታች ከመኪናው ጋር እየተጋፉ ሲሄዱ እኛ መንደር ጧት ከብቶች፣ በጎች፣ ፈረሶች፣ እምቦሶች ከሚያሰሙት ቡረቃና ጩኸት የበለጠ ደስ ይላል። የሰው ሞኝ ለጽድቅ ኢየሩሳሌም ይሄዳል። እንኳን አራዳ ጊዮርጊስን ተሳለምኩ እንጂ ቢሻው ልክ ሆነን። ጧት ዳዊቴን ደገምኩና ቁጭ እንዳልኩ አንድ ሱፍ የለበሱ አዛውንት መጡና እንካ ብለው ተኪሳቸው አውጥተው ሳንቲም ዘረጉልኝ። እኔ ምን ያደርግልኛል ለነዳይ ይስጡት አልኳቸው። የለማኝ ጥጋበኛ ብለውኝ ሄዱ። እኔ ተማሪ ነኝ እንጂ ምጽዋተኛ ነዳይ አይደለሁ። ኋላ እንደመሰለኝ በጋቤ ላይ ደርቤ የለበስኩት ደበሎ ኑሯል የአዲስ አበባን ሰው ያስደነቀው። ቀኑን ሙሉ እየዞርኩ እንደ ሞኛፌን ከፍቼ ምኑንም እያየሁ ስገረም ዋልኩና ደጀ ሰላም ለማደር ብሄድ ዘበኛው አበረረኝ። ደግሞ ቤተ ክርስቲያን ለተማሪ ከተከለከለ የት ይደርሳል ብዬ ሳልወድ በግድ የእግዚአብሔር እንግዳ አሳድሩኝ ልበል ብዬ ብዙር ማን ያሳድረኝ? ኧረ እባካችሁ የሰው ሀገር ሰው ነኝ ያሳድሩኝ፣ ስንቅ ስላለኝ ለሆዴ አታስቡ ብል ሁሉም አድመው እምቢ አለኝ። አንዱ ሌባ ያርደኛል ብዬ ስፈራ የባሰ እኔ ተፈራው። ኧረ እባካችሁ እግሬን እጠቡኝ፣ አልጋ ልቀቁልኝ አልልም፣ ባዶ ወለል ላይ እተኛለሁ እያልኩ ብለምን ወንዱም ሴቱም ሸርሙጣውም መነኩሴውም አላስጠጋህ አለኝ። ወንድሜ ሆይ ምናልባት እውነት አይመስልህ ይሆናል። የእግዚአብሔር እንግዳ አሳድሩኝ ሲል ባይሆን መኝታ ባይለቀቅለት እግሩም ባይታጠብ የፈለገው አረመኔ እንኳን የበላውን አብልቶ የጠጣውን አጠጥቶ አሳድሮ መንገድ አሳይቶ አይሸኝም ትለኝ ይሆናል። ተሳስተሃል ወንድሜ ሆይ። ወደ አዲስ አበባ ለመምጣት ልብ ስለቆመ የምጽፍልህ ሁሉ እንደ መሸንገያ አትቁጠረው። ይልቅስ ትምህርት ይሁን። ደጉ ክርስቲያኑ ያ የአዲስ አበባ ሕዝብ አንድ እንግዳ አላሳደር ማለቱ እውነት ነው። መንበረ ፓትርያርክ አራዳ ጊዮርጊስ አንድ ደበሎ ለባሽ ተማሪ ከቤተ ክርስቲያን ማባረሩ እውነት ነው። ከቤቱ በረንዳ ላይ ለማደር ብጠይቀው ሌሊት ለመቆፈርና ለመሰርሰር እንዲመች ነው አለኝ። የቀኑ ቁፋሮና እርሻ ሰልችቶኝ አይደል እንዴ አባቴ እየረገመኝ የኮበለልኩት? መጨረሻ ላይ አንድ ደግ ሰው አገኘውና ሳልጠይቀው ለምኖ ሊያሳድረኝ ወሰደኝ። ሲሄድ በመንገድ ዳር ብዙ ሰዎች ተኝተዋል። እነዚህ ሁሉ እንግዶች ናቸው ብዬ ብጠይቀው ከ10 ዓመት በላይ ሆኗቸዋል አሉ አለኝ። ምን አይነት ሰነፎች ቢሆኑ ነው ይህንን ያህል ዓመት አንድ ጎጆ እንኳን የማይቀልሱት? ገረመኝ። ለስንቄ ያስኳትን ሽልሎች ተካፍለን በልተን ተኛን። ሌሊት ጋቢዬን ሰርቆ ጠፋ። ብቻ ደበሎዬን እንኳን ትቶልኝ ሄደ። ብዳብስ ዳዊቴን ካንገቴ ላይ ማንጠልጠያውን በምላጭ ቆርጦ በውስጡ ከነበረው 10 ሽልንግ ጋር ወስዶ ታጣሁት። ለካስ ይኸው ሁሉ ቤት አለ ነገር አልበዛም። አንዱ አንዱን ስለማያስጠጋው እንግዳው ነዋሪውም ቤተሰሪ ሆኖ ነው። ለአዲስ አበባ ሕዝብ ዘሪው ጣለትና እንኳንም እኔን አላረደኝ እንጂ ደበሉኝንም ጨምሮ ይክፈፈኝ። ድሮስ ከተማ ከበለጸገ ጭፈራ ካበዛ እንኳን ለሰው ሊያዝን ፈጣሪውን ሳይፈራ እንደ ነነዌና እንደ ባቢሎን የፈጣሪ ቁጣ ይወርድበታል። የሕንጻዎቹ አረዛዘም የቋንቋው ብዛት ሲታይ ፈጣሪ ሥራውን ቀስ በቀስ እንደጀመረ ያሳያል። እንግዲያውማ ሰው የአንድ ወንዝ ውሃ እየጠጣና አብሮ እየኖረ 99 ቋንቋ መናገርን ምን አመጣው? የመኪናውና የመንገዱ ብዛት፣ የሕንጻዎቹና የሰው ብዛት ብታየው የሕዝብ እንደ ጥበቡ አበዛዝ አንድ አፍና አንድ ልብ ቢሆን የፈጣሪውን ሥራ የሚያስንቅ አዲስ መሬትና አዲስ ሰማይ ይሠራ ነበር። ታዲያ ምን ይሆናል? የክፋታቸው ክፋት እንግዳ ብሆን ትቀበሉኛላችሁ ያለውን ትልቁን የወንጌል ቃል ረስተውታል። ታዲያ አፋቸውን ቢለያየው በፈጣሪ ይታዘናል። ወንድሜ እያልኩ ስጠራ የሩቅ ዘመድ እየመሰልኸኝ እንዳሌ አፋፍ ላይ ቆመን የምናየው ያ ሰማዩ ደግፎ የያዘው ተራራ የአገር ዳርቻ አይደለም። ከዚያም ወዲያ ሀገር አለ። ደግሞም ከዚያ ወዲያ ከአዲስ አበባም ወዲያ ሀገር አለ። ግን እየባሰ ይሄድ እየተሻለ አላውቅም። ውዬ ሳደር በእኔ በራሴ መፍረድ ጀመርኩ። መቆላ ያነገለውንና ሙጀሌ ያጣመመውን እግሬን አይቼ የአዲስ አበባን ሴቶች እግር ነጠላ ጫማ አድርገው ሲሄዱ ሳስተያየው የቆማጣ ያህል ያሳፍረኛል።
የእጄ ጣት እንኳን ከእነሱ የእግር ጣት 10 ጊዜ ቆረፍዳል። የአይን፣ የከናፍራቸው፣ የጥርሳቸው ማማር፣ የፀጉራቸው መለስለስ፣ እንጃል የመሳሰሉ አይኖቻቸው፣ በረዶ የመሰለው ጥርሳቸው፣ የእግራቸው ቅርስ፣ ጠቅላላ ውበታቸው ሲታይ እንደ መኪናዎቹና እንደ ቤቶቹ ሁሉ በሰው እጅ በጥንቃቄ የተሰሩ እንጂ በሰው ሆድ የበቀሉ አይመስሉም። ደግሞም የሚገርምህ የዓመት በዓል ሳይኖር ሁሉም ሰው የክት ልብሱን እየለበሰ ነው የሚወጣው። ፈጣሪ ግፍ ተናገር ካይበለው እንጂ የእመቤታችን ስዕል እያሉ የሚልኩልን የአዲስ አበባ ሴቶችን ፎቶ ነው እስከ ማለት ደረስኩ። ብዙ ባለመማሬ ፈጣሪዬን አመሰገንኩ። ዳዊት ብማርና ብደቁን ከሀገሬ የወጣሁ ኮሌጅ ብጨርስማ ቅብጠቴ ሞትን ፍለጋ ይሰደኝ ነበር ማለት ነው። አንተም ብዙ ባለመማርህ ፈጣሪህን አመስግን። ድንቁርና ወይንም አለመማር ጥሩ ነው የምልህ አዲስ አበባዎች የተጠየፉትን የገዛ ደበል ወይን እኔም መጥላት ስለጀመርኩ ነው። አንተ ግን ደሪቶህን የሚነክፍብህ ስለሌለ አሁንም ትወደዋለህ። በዚህ ሁሉ ከተሜ መሃል የኔ ለምድ ለቅሶ መሃል ገብቶ አታሞ መደለቅ ነው። ያንን ሁሉ እሾህ መኮላና ቆረን በባዶ እግሬ ሄድ የነበርኩ ሰው እንደ መስታወት በሚለሰልሰው የአዲስ አበባ መንገድ ጫማ መመኘቴ ያስገርም ይሆናል። የበለጠ ይነቀህ እንጂ እኔስ ቦላሌ ሱሪና ኮትም ያምረኛል። እረ ሌላም ያምረኛል። አንተ ግን ከቁምጣህ ወዲያ ሱሪ፣ ከሳር ጎጆ ሌላ ቤት፣ ከኩራዝ ወዲያ መብራት ያለ አይመስልህም። ምንም ይሁን ምን አያምርህም ስላላየኸው። ያላዩት ሀገር አይናፍቅም ተብሏል። አሁንማ ምንም የሚሰረቅ ነገር ስለሌለ ያለ ስጋት እንቅልፌን እለጥጣለሁ። ብርዱ ነው መከራ የሆነብኝ። በቀደም ለተዋስ ስንነሳ ብርድ በሽታ አሙት የነበረው ጓደኛችን ሞቶ ተገኘ። በሉን ከፍነውና ቤተክርስቲያን ወስደን እንቅበረው ብላቸው ግማሾቹ ዝም ብለው ሄዱ። ሌሎች ደግሞ ለምን ገልጣህ አየኸው ልታሳፍሰን ወይ ብለው መዓት አወረዱብኝ። አይኖቹ ፈጠው፣ ጥርሱ ገጦ፣ እጆቹ ተዘርግተው፣ እግሮቹ ተኮርምተው ላየው ሰው ልብ ይሏል። እኛ ካልቀበር ነው ማን ሊቀብረው? ዘጋጃ ቤት። አሁን ደግሞ የባሰ መባባትና መፍራት ጀመርኩ። ሞት እንዲህ ርካሽና ተራ ነገር ሆኖ መገኘቱ፣ ሞት ሳይፈራ ሟቹ መፍራቱ መንፈሴን አሸበረው። የምኖር ከሰው ጋር ሳይሆን ከጭራቅ ጋር መሰለኝ። ሰው ይህን ያህል የረከሰበት ሀገር። ቀኑ መምሸት ሲጀምር የማዘጋጃ ቤት ሰዎች መጡና እግርና ራሱን አንጠልጥለው እንደ ግንድ መኪና ውስጥ ወረወሩት፣ ይዘውት ሄዱ። ትንሽ ቆይቶ ሌላ የቆሻሻ መኪና መጣና ተከምሮ የነበረውን ቆሻሻ ያንን የውሻ ሬሳ ጭኖ ሄደና ማደሪያችንን ከግማት አጸዳለን እንዳለ የማታ ማታው ብርድ ሳልስላስ ያዘኝ። እኔም መመለሻ የሌለኝ መሆኑን ተሰማኝ። ፍርሃቴ እየበዛ ሄደ። ከሞት የበለጠ ያስፈራኝ መንገድ ዳር ወድቄ የአዲስ አበባ ሰው ሬሳዬን ከበው ከንፈሩን ሲመጥና ምራቁን ጢቅ ሲል እየታየኝ ነው። ከሞትማ ማን የሚቀር አለ? ምን የመሳሰሉ ጎበዞች ሴት ወንጥላ በማትሸከመውን ሥራ ውሃ ሲቀዱና ለሸርሙጦች ጌሾ ሲወቅጡ ይውላሉ። እኔም ደበሉዬን አስቀምጬ ስሸከመው እላለሁ። አንድ ቀን የሆንኩትን ሳልነግርህ ጊዮርጊስ አጠገብ አንድ መንዲስ ሰውዬ በፈረስ እንደሆነ የሚያሳይ ምስል አየሁ። ይሄ እኮ ቤተ ክርስቲያን ያቃጥል የነበረው ግራኝ ይሆናል። ገበሬ ታምራት ጊዮርጊስ ለመቀጣጫ ገትሮት ነው ብዬ አሰብኩ። ከዚያ ለማረጋገጥ ብዬ ሳሩን ውሃ ያጠጣ የነበረውን ሰውዬ ወንድሜ ይህ የግራኝ መሐመድ ምስል ለመቀጣጫ ከቆመ ስንት ጊዜ ሆኖታል ብዬ እየቀለድኩ ጠየቅኩት። አንድ ከርፋፋ ባላገር እምዬ ምኒልክን ነው ግራኝ መሐመድ የምትላቸው? አሁን ፖሊስ ልጥራ አለና የጎማ ውሃውን ላይ አፈሰሰው። የምን ምኒልክ ለው? የት ሀገር ታቦት ወይንስ መናኝ? ገድሉን ያላነበብኩት ጻድቅ ይሁን ብዬ ፖሊስ ሳይጠራ ሩጫዬን ቀጠልኩ። አንድ ቀን ፈረንጆች ከነ ልጆቻቸው እንደቆሙ ጠጋ ብዬ አየኋቸው። ቆዳቸው ከመንጣቱ በስተቀር ያው እንደኛው ሰው ናቸው። ጠጉራቸውን እንደ ፈረስ ጋማ ለስላሳና ለሽ ብሎ የተኛ ነው።
ኮትና ሱሪ ሳይሆን የሐር መጎናጸፊያ ቢለብሱ ኢየሱስን የሚመስሉ ብዙ ወንድ ፈረንጆች አይቻለሁ። ይልቅ ልንገርህ፣ የአዲስ አበባን ቄስ ብታይ በሳቅ ትሞታለህ። ሲቀድሱ የሚለብሱት ቀሚስ ከመቅደስ ውጪም ለብሰውት ይሄዳሉ። ቀሚሳቸው መሬት እየረገጠ በዚያ ላይ ጋቢ ወይ ካባ ይደርባሉ። ደግሞ የሚጠመጥሙት ሻሽ አይደለም፣ የኑግ ልጥልጥ የመሰለ ጥቁር ቆብ ነው። ምን እንዳሳሰቡኝ መገመት ትችላለህ? ጸሐፍት ፈሪሳውያንን። አንድ ቀን ደግሞ አንድ ረጅም ሕንጻ ስር እንደ ቆምኩ ዘመም እያለ ወጥቶ ሊወርቅብኝ መሰለኝና ወግር ሊወርቅ ነው እያልኩ ስሮጥ መኪና ሊድጠኝ ነበር። ባለመኪናው አንገቱን ብቅ አደረገና ከትልቅ ሰው አፍ የማይጠበቅ ጸያፍ ስድቦችን አወረደብኝ። አልተናደድኩም፣ የአገሩ ልማድ ስለሆነ። ነጭ ጠቁር ያበቀለ ሁሉ የባሰ ስለሚሳደብ ለምጄዋለሁ። ተመልሼ ስመለከተው ሕንጻው ስር የነበሩ ሰዎች ይስቁብኛል። ጠጋልኩና ቀና ብዬ ብመለከት ለካስ ደመናው ኖሯል እየተጥመለመለ የሚሄድ። አስብ ርዝመቱን፣ በዚህ መገመት ትችላለህ። ማታ ክፉኛ ሲበርደኝ አመሸና ትንሽ እንቅልፍ ሲያሸልበኝ ያ ብርድ የገደለው ጓደኛዬ በሕልሜ ታየኝ። እሳት ለብሶ ሊያንቀኝ ደረሰ። ለምንድነው ፍታት ያላስፈታኸኝ? ለምንድነው በሰው ልጅ ወግ ያልከፈንከኝ? ለምንድነው የክርስቲያን ወጉ የሚነፈገኝ? ያን ያህል ጊዜ ከሞት ጋር ታግዬ በአሳር ብንለያይ ሬሳዬን ለፀሐይ ተሰጥቶ የዋለው ለምንድነው? 10 ዳዊት ማንን ገደለ? ግድ የለም ብድሩ ይድረስ አልልህም። አንተም የኔን መንገድ እየተከተልክ ነው አለኝ። ደንግጬ ተነሳሁ። እኔ ለራሴ ዳዊት መድገም የተውኩት ሌባ ከወሰደብኝ ወዲህ ነው። ደግሞ ሕልሜ አስደንጋጭ እየሆነ ሄዷል። ቤተክርስቲያንም ቅኔ ማህሌት መግባት አልችልም። ሻማ ልትሰርቅ እያሉ ያባረሩኛል። አይ ሀገሬ፣ መቅደሱን እንዳልተምነሸነሽኩበት ሁሉ ቆሜ ማስቀደስ ልከልከል። ቀኑ እየበዛ ሲሄድ የሚያጋጥመኝ ነገርም በዚያው ያክል መብዛት ጀምሯል። አንድ ቀን በጣም ራበኝና ኩሌነት ባገኝ ብዬ ስዘዋወር አንዲት ሸርሙጣ ጠራችኝና አንድን ስራ ውሃ ቀዳልኝ፣ ብትፈልግ አንድ ጣሳ ጠላ ወይንም 10 ሳንቲም እሰጥሃለሁ አለችኝ። አልቅስ አለኝ። በጣም ተናደድኩ። ደግሞ ከሸክም ወርጄ ውሃ ልቅዳ ልፍ ስል ፈረንጆችን አየሁ። የሚሉትን ለመስማት ስጠጋቸው ፎቶ አነሱኝ። ሳኩባቸው። ቋንቋቸው አገውኛ አይሉት ወረምኛ ውጥንቅጡ የወጣ ነው። መቼም ትልልቅ ሕንጻ ውስጥ የሚኖሩ እነሱ መሆናቸው አይጠረጠርም። የትም ይኑሩ። እርቦኝ ስለነበረ ራጉኤልን ልማጸን ብዬ ቅጥሩን አልፌ ገባው። ከዚያ ደረጃው ላይ ተደፍቼ አቡነ ዘበሰማያት ደግሜ ስነሳ ቄሶቹ ብዛትና የመልካቸው ቅላት፣ የጥምጣማቸው መተለቅ አስገረመኝ። ባስተውላቸው ለካስ አረቦች ናቸው፣ ረጃጅም እጀ ጠባብ ለብሰው የሚጸልዩት። አቤት አደነጋገጤ! ደግሞ በገዛ እጄ ሰለምኩ ብዬ አለቀስኩ። በል እንግዲህ ደብዳቤውን ወደ መጨረሱ ነኝ። የባጡን የቆጡን ዘላበርኩልህ። ምን ላድርግ? በርቅ የሆነብኝን ሁሉ ልጻፍልህ ብዬ ነው። አደራ እስላሞች ምኩራብ ሰገደ ብለህ እንዳታወራ። አውቆ ነው እንጂ ተሳስቶ ነው የሚለኝ የለም። ድንገት ለአገሬ ቢያበቃኝ የሸዋ ውሃ አይለቅም ይባላል። እኔስ መሳፈሪያ ገንዘብ ባገኘውና ውሃው ባገደኝ። ስራ ላለው ሰው ግን ከተማን የሚያስንቅ ነገር የለም። ስራና ገንዘብ የሌለው ግን ያ በየመንገዱ ሲበራ የሚያድረውን ኤሌክትሪክ እንኳን ቤቱ ውስጥ ማስገባት አይችልም። በዚህ አይነት ማዕት ሰዎችን አውቃለሁ። አንድ ቀን ማታ ደግሞ አንድ ሰውዬ ሰክሮ ሲወላገድ ጓደኞቼ እንደብድበውና ንብረቱን እንውሰድ አሉኝ። የሞተስ እንደው ይሙታ፣ ሰው የተፈጠረው ለመሞት ነው። እኛ ባንገለው ፈጣሪ ገለዋል አሉ። አልቀረለትም። ከኛ አልፍ እንዳለ እንደ በሬ እያስጓሩ ልብሱን ገፈው ሸሹ። ለካስ ሲታገላቸው ጊዜ በጩቤ ወቅተውት ኑሮ ጠዋት ሙቶ ተገኘ። እንቀድም ኑሮ ለኔም ሀገር የመግቢያ አላጣም ነበር። ጠዋትኛ ታፈስንና ፖሊስ ጣቢያ ተወስደን እናንተ ገደላችሁት ተባል። ቢሆንም እስር ቤታቸውን ወደድኩት። እግዚአብሔር በፖሊሱ አዛዥ ተመስሎ ቤታችንን ሲያዘጋጅልን ደስ አለኝ።
የደብረ ሊባኖስ ዳቤ የመሰለ እንጀራ እየጎመርኩ 5 ወር ተቀለብኩ። ሰይጣን የማይመሰልበት የለም አይደል? የፍርድ ቤቱ ዳኛ ተመሰለና ለመግደላቸው ማስረጃ አምጣ ብለው ከሞቀ ቤታችን አስወጡ። ከእስር ቤት ወጣሁና ድሮ ወደማድርበት ቦታዬ ሄድኩ። ማታውኑ ያሙት ጓደኛዬ በህልሜ እንዲህ አለኝ፣ ለእንግዲሁ ስሞት ዝም ብለህ እንዳታየኝ። ለመሆኑ ዕድሜ ልክህን እየተመላለስክ ስትሞት ልትኖር ነው ወይንስ ከዚያ በፊት መሞትህን ረሳኸው አልኩት። ምንም አልመለሰልኝም። አሁን እንደሚመስለኝ በእኔ የዋልከውን በሌሎች ላይ እንዳትውል ማለቱ ነው። ወይንስ ከነ አማርኛው ጠፍቶታል በል። ገና ከሞተ መንፈቅ ሳይሞላው ቋንቋው ከጠፋውማ አማርኛ ምኑን የመላእክት ቋንቋ ሆነ። በል እንዳሌ አዲስ አበባ በአንድ ዓመት ያየሁትን ከሞላ ጎደል ጽፌልሃለሁ። በተረፈ እንግዲህ በአይነ ሥጋ ለመታየት ያብቃን ይላል ወንድምህ አውግቸው ተረፈ።